السلام عليكم ورحمة الله وبركاته. አብዛኞቻችን ረመዳን ከመግባቱ በፊት በረጀብ ወር ላይ በሸዕባን ወር ላይ አላህ ረመዳንን እንዲያደርሰን እየተማጸን እጅግ ረመዳንን ናፍቀን ነበር። ምክንያቱም አላህ በዚህ በረመዳን ወር ላይ መልካምን ሰርተን ወንጀላችንን ይቅር ቢለን በዚህ ወር ላይ አላህን ተባረከ ወተዓላ የበለጠ ብንቀርብ የሚል ተስፋ ስለነበረን ዓላማችን ቢሳካ በዱንያ በአኺራ ደስታን አላህ ቢወፍቀን ምናልባት ሰበብ ቢሆነን ይህ ረመዳን ብለን በማሰብ ረመዳንን ናፍቀን ነበር። ይሄው አሁን ረመዳን በእኛ መካከል ነው ያለው። ረመዳን መጥቷል። የተወሰኑ ቀናቶችም አልፈውታል። ግን እኛ ያለንበት ሁኔታ እንዴት ነው? ረጀብ ወር ላይ ሻዕባን ወር ላይ ከነበርንበት ሁኔታ ተለውጠናል። ናም አላህ ይህን ኒዕማ ሲሰጠን አላህ ይህን ረመዳን ሲሰጠን ሊፈትነን ሊየብሉወኒ አአሽኩሩ አም አክፉር እንዳሉት ሱለይማን ዓለይሂ ሰላም ማንኛውም ጸጋ ሲሰጥ ማንኛውም መልካም ነገር አላህ ሲሰጠን ሊፈትነን ነው። እናመሰግናለን ወይስ እንክዳለን? ረመዳን ወር ገብቶ በዚህ በረመዳን ወር ውስጥ አላህን ተባረከ ወተዓላ የበለጠ አምልከኑ ለሱ ተዋድቀን ወደሱ በር ላይ ጭንቅላታችንን ደፍተን በሱ በር ላይ ቁመን እያንኳኳን ኧረ ጌታችን ክፈትልን ከወንጀልም ይቅር በለን ያመጽንህም መዘናጋት ነውና ብለን ጌታችንን ተባረከ ወተዓላ እየወደቅን እየተነሳን እሱን ማህርታ እንጠይቃለን፣ ወደሱ እንቃረባለን። ከዛም በዚህ እናመሰግነዋለን። ወይንስ ረመዳን በገባ ጊዜ ምንም ሳይመስለን እንደማንኛውም ተራ እንግዳ በማሰብ አላህን ተባረከ ወተዓላ በማመጽ ላይ እንቀጥላለን። ከዛም በአላህ እንክዳለን፣ በአላህ ጸጋ እናስተባብላለን። ከየትኞቹ ልንሆን እንችላለን? አላህ ተባረከ ወተዓላ ይሄን ሊፈትነን ነው እንግዲህ ረመዳንን የሰጠን። አላህ ተባረከ ወተዓላ ፈተናውን ከሚወጡ ባሮች መካከል ያድርገን።